በሱነም ከተማ ውስጥ በደግነቷ የምትታወቅ አንዲት ሴት ትኖር ነበር። ሴቲቱም ቤቷ ሞቅ ያለና እንግዳ ተቀባይ ነበረች። ብዙ ጊዜም ቤቷ በጎረቤቶቿ ሳቅ ይሞላ ነበር። ታዲያ ይህች ሴት የእግዚአብሔር አገልጋይ የሆነው ነብዩ ኤልሳዕ ብዙውን ጊዜ በከተማው ውስጥ ሲያልፍ በተደጋጋሚ ታስተውል ነበር። ማረፊያ ቤትም ስላልነበረው ብናዘጋጅለት ብላ ታስብ ነበር። አንድ ቀን ለባሏ ለነብዩ ኤልሳዕ ትንሽ ክፍል እናዘጋጅለት፣ በመጣ ቁጥር የሚያርፍበት አልጋ፣ ጠረጴዛ፣ ወንበርና መብራትም እናስቀምጥለት፣ ሲመጣም ያርፍበታል አለችው። ባሏም በሐሳቧ ተስማማ። ብዙም ሳይቆይ ነብዩ ኤልሳዕ የሚያርፍበት ቦታ አገኘ። ነብዩ ኤልሳዕ በዚህ ደግነቷ ልቡ ተነካ። አገልጋዩ ጊያዝን ለዚች ሴት ምን እናድርግላት ሲል ጠየቀው። ጊያዝም ልጅ የላትም እኮ ባሏም አርጅቷል አለው። ነብዩ ኤልሳዕም ሴትዮዋን ጠራትና በሚቀጥለው ዓመት በዚህ ጊዜ ወንድ ልጅ ትታቀፊያለሽ አላት። ሴትዮዋ በደስታና በጉጉት እባክህ የውሸት ተስፋ አትስጠኝ አለችው፣ የተናገረው ቃል እውነት እንዲሆን እየተመኘች። እግዚአብሔርም እንደ ነብዩ ኤልሳዕ ቃል አደረገ። ከ1 ዓመትም በኋላ ወንድ ልጅ ወለደች። ቤቷ እጅግ በደስታ ሞላ። ዓመታት አለፉ። ሕፃኑም አደገ፣ ቤተሰቦቹንም ማገዝ ጀመረ። በአንድ መከር ወቅት ልጁ ለአባቱ ምሳ ይዞለት ሲሄድ አባቱ ጋር እንደደረሰ በድንገት ራሴን አመመኝ ብሎ ጮሆ ወደቀ። አባቱም በፍጥነት ወደ እናቱ ወሰደው። እሷም ተቀበለችው። ልጇ ደህና እንዲሆን የምትችለውን ሁሉ ብታደርግለትም ሊሻለው አልቻለም። እኩለ ቀን ሲሆን ልጁ መተንፈስ አቆመ። ልጇ ሞተ። እጅግ አዘነች። የልጇን ሞት ግን በቀላሉ መቀበል አልቻለችም። ስለዚህ ተስፋ ሳትቆርጥ የሞተውን ልጇን በኤልሳዕ አልጋ ላይ አስተኛችው። ከዚያም ነብዩ ኤልሳዕ ወደሚገኝበት ተራራ ፈጠን እያለች ሄደች። ሴትዮዋ ነብዩ ኤልሳዕ ጋር ስትደርስ እንባዋ እየፈሰሰ ከእግሩ በታች ወደቀች። ወንድ ልጅ ጠይቄህ ነበር፣ አታታለኝ አላልኩምን እያለች ተንሰቀሰቀች። ኤልሳዕም ወዲያውኑ ተነሳ፣ ተከትሏትም ወደ ቤቷ ሄደ። ልጁ ጸጥ ባለው በነብዩ ኤልሳዕ ክፍል ውስጥ አልጋ ላይ ተኝቶ ነበር። ነብዩ ኤልሳዕ በሩን ዘግቶ ወደ እግዚአብሔር ተንበርክኮ ከሞት እንዲነሳ ጸለየ። ደቂቃዎች አለፉ። የልጁ አካል ቀስ በቀስ ሞቅ እያለ ሄደ። ኤልሳዕ አበክሮ ጸለየ። ልጁ ድንገት አስነጠሰው። ህትስ 7 ጊዜ አስነጠሰ። በመቀጠል አይኖቹ ተከፈቱ። በነብዩ ኤልሳዕ ጸሎት የሞተው ልጅ ከሞት ተነሳ። ኤልሳዕም እናቱን ጠራትና ይኸውና ልጅሽ አላት። ሩጠችና ከእጁ ተቀበለችው። በደስታ አለቀሰች። እግዚአብሔር ይመስገን አለች በእፎይታ። የረዳትንም ነብዩን አመሰገነች። ቤቷ ከመቼውም ጊዜ በበለጠ በሳቅ ተሞላ። ይሄ ታሪክ እግዚአብሔር የሰዎችን ጭንቀት እንደሚመለከትና መፍትሄም እንደሚሰጣቸው ያሳየናል። ሱነማዊቷ ሴት
ልቧ በሐዘን ተሰበረ። እግዚአብሔርንም አመነች። የልጇም ሕይወት ተመለሰ። ደግነት፣ እምነትና ተስፋ ተአምራትን ሊያመጡ እንደሚችሉ ይህ ታሪክ ያስታውሰናል። ታሪኩን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎችም እንዲደርስ አድርጉ።